ክርስቶስ ኢየሱስ የድንግል ማርያም ልጅ ከተነሳ በኋላ ለሐዋርያት ስንት ጊዜ ተገለጠላቸው? በጥብርያዶስ ባህር ሲገለጥ ለስንት ጊዜ ነው? የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ የከበረ ሰላምታዬ ይድረሳችሁ እያልኩኝ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። መረባችሁን በስተቀኝ ጣሉት ታገኙማላችሁ። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምራችሁ ስትመለከቱ ይህንን ኃይለ ቃል ታገኙታላችሁ። መረባችሁን በስቴት ጣሉት አለ። መረባችሁን በስተቀኝ ጣሉት ታገኙታላችሁ አለ። ክርስቶስ ኢየሱስ የድንግል ማርያም ልጅ እነሆ ወደዚህን ዓለም ከመጣ በኋላ የመጣበትን ዓላማ ሊፈጽም በአይሁድ እጅ ተይዞ መከራ ተቀብሎ በመስቀል ላይ ተሰቅሎ እነሆ መቃብርን አጥፍቶ የሰው ልጆችን የመዳን ምስጢር ከፈጸመ በኋላ ከተነሳ በኋላ ለደቀ መዛሙርቱ በተለያየ ስፍራና በተለያየ ሰዓት ተገልጦላቸዋል። ታዲያ ይህ ስፍራ ይህ ቦታ የዮሐንስ ወንጌል ምዕራፍ 21ን ስትመለከቱት በጥብርያዶስ ባህር ዳር እንደገና ተገለጠላቸው ይላል። እንደገና ተገለጠላቸው። እንዴት ተገለጠላቸው ብለን ስናጠና እነሆ ሐዋርያት ክርስቶስ ኢየሱስ ከተነሳ በኋላ ቤታቸውን ዘግተው ስለሆነው ነገር ይወያዩ ነበረ። ምን ይሉ ነበር አልኳችሁ? ይወያዩ ነበረ። ለምን? ክርስቶስ ተነስቷል። ነገር ግን እኛ ደግሞ የክርስቶስን መነሳት በገሃድ እንዳንናገር እንዳንሰብክ አይሁድ እኛን እየፈለጉን ነው፣ ሊገሉን፣ ሊገርፉን። ስለዚህ የሆነው ነገር እንዴት ሆነ ብለን ለመናገር ግራ ተጋብተናል እያሉ ቤታቸውን ዘግተው እነሆ በጾም በጸሎት ይተጉ ነበር የእግዚአብሔር ቤተሰቦች። ታዲያ አንድ ሰው ቤቱን ከዘጋ ሥራ ካልሰራ ወደ ከተማ ወደ ሥራ ካልተሰማራ የሚበላው የሚጠጣው ያስፈልገዋልና አይሁድ ቤታቸውን ዘግተው እነሆ የሚጸልዩ ደቀ መዛሙርትን ሐዋርያትን ያሳድዷቸው ስለነበረ የክርስቶስ ተከታዮችን ይገርፉ ይሰቅሉ ስለነበረ ሐዋርያት ግን ከፍርሃታቸው የተነሳ ቤታቸውን ዘግተው እነሆ ቁጭ ብለው ነበር። ቅዱስ ጴጥሮስ ምን አለ መሰላችሁ? ዓይን ላይን እየተያየን እንዴት ይሆናል? ስለዚህ እኔ ከ3 ዓመት በፊት አጠምደው ወደ ነበረው ስፍራ እሄዳለሁ። መረቤንም ፈልጌ ሄጄ አሳ አጥምጄ እነሆ ለእናንተ ለወንድሞቼ ይዤ መጥቼ እነሆ ልመግባችሁ አስባለሁ ብሎ ተነሳ። እውነትን የእግዚአብሔር ቤተሰቦች እምነ ረሃብ ይህይስ ኩናት ይላሉ አበው አባቶች። ረሃብ መጥፎ ነው። ረሃብ አያስተኛም። ረሃብ አያስቀምጥም። ረሃብ እነሆ አያስቅም፣ ያስለቅሳል እንጂ ነገሮችን ሁሉ ያዛባል ረሃብ። እግዚአብሔር ሀገራችንን ኢትዮጵያን ከረሃብ ቸነፈር ይሰውርልን። የተወደዳችሁና የተከበራችሁ ቅዱስ ጴጥሮስ መረቡን ፈልጎ ሲሄድ ሊያጠምድ ጓደኞቹ እነ ዲዲሞስ እነ ቶማስ አብረንህ እንሄዳለን፣ እንዴት ዝም እንልሃለን ብለው አብረውት አሳ ለማጥመድ ተነሱ። ለመሄድ ተዘጋጁ። ወዴት? ወደ ጥብርያዶስ ባህር። እነሆ ቀን እንዳይሄዱ አይሁድን ፈሩ። ስለዚህ አመሻሽ ላይ ተነስተው በጨለማው ጉዞ ጀመሩ። በምኑ ጉዞ ጀመሩ አልኳችሁ? በጨለማው። ምን ለማምጣት? አሳ የሚበላ ለማምጣት። በጨለማው ደፋ ቀና እያሉ በዛን መካከል ፍርሃት አለ። በዛን መካከል እንግዲህ
ቀጥታውን መንገድ አይሄዱም። በጫካው አድርገው አይሁድን ከመፍራት የተነሳ እነሆ ከጥብርያዶስ ባህር ደረሱ። ቅዱስ ጴጥሮስ ድሮ እንደሚያጠምደው ማጥመዱን ጀመረ። መረቡን ወረወረ ቢል በግራ በቀኝ እነሆ መረቡን ቢጥል የእግዚአብሔር ቤተሰቦች አንድም ዓሣ አጣ፣ አላገኘም። ሌሊቱን ሁሉ ሲለፉ አደሩ። አስተውል የእግዚአብሔር ቤተሰቦች፣ ረሃብ አለ፣ ጽም አለ፣ ፍርሃት አለ፣ ጨለማው አለ፣ የውሃው ቅዝቃዜ አለ። ባህር ዳር ነው ያሉት። ከባድ ነው አደለ? ከባድ ነው መቼም። ዛሬ በእኔና በእናንተ ላይም እንደዚህ የተደራረቡ ችግሮች ሊመጡብን ይችላሉ። እንደዚህ አይነት የተደራረቡ ሐሳቦች ሊመጡብን ይችላሉ። ግን በማን እንወጣዋለን? በእግዚአብሔር እንወጣዋለን። አንድም ዓሣ አጡ። አንድም ዓሣ ወደ መረባቸው አልገባላቸው አለ። ብዙ ሰዎች ሥራ የጀመራችሁ በረከት ከእናንተ የራቀ፣ ብዙ ሰዎች ንግድ የጀመራችሁ በረከት ከእናንተ የራቀ፣ ብዙ ሰዎች ብዙ ዓመታት ትልልቅ ደሞዝ እየተከፈላችሁ የምትሰሩ ግን በረከት ከእናንተ የራቀ፣ ሰርታችሁ ባዶ የሆናችሁ የላችሁ? ነገ አተርፋለሁ፣ ተነገ ወዲያ አተርፋለሁ፣ ከዛን በኋላ ሕይወቴን እለውጣለሁ እያላችሁ በሥራ ላይ የምትባክኑ ግን ብዙ ዓመታት ያስቆጠራችሁ ግን አንድም በረከት በጎጇችሁ ያልገባ የላችሁም? የእግዚአብሔር ቤተሰቦች ለፍታችሁ እንዳለፋ የሆናችሁ፣ እጃችሁ አመድ አፋሽ የሆነባችሁ፣ ሰታችሁ እንዳልሰጣችሁ የሆናችሁ፣ እናንተ ባዶአችሁን ቀርታችሁ ሌላውን ረድታችሁ ግን ያልተመሰገናችሁ የላችሁ? የሌላውን ጎጆ አቃንታችሁ የሌላውን ችግር እነሆ ቀርፋችሁ ግን እናንተ ችግረኛ ሆናችሁ አልቀራችሁ? የእናንተን ገንዘብ በልተው ምጥጥ አድርገው እናንተን እንደ ጠላት የሚቆጥሯችሁ ወይንም የቆጠሯችሁ የሉም? ገንዘባቸውን ወይንም ገንዘባችሁን ወደው ገንዘባችሁን ወስደው እናንተን ግን የተዋችሁ የሉም? ለገንዘባችሁ ብለው ተጠግተው ገንዘባችሁን ብቻ ወደው እናንተን የጠሉ የሉም? የእግዚአብሔር ቤተሰቦች በረከት ከእናንተ የተጣ ፍሬም አልባ የሆናችሁ የላችሁ? ለፍታችሁ እንዳለፋ የሆናችሁ የላችሁ? ለነ ቅዱስ ጴጥሮስ ያጋጠማቸው ይሄ ነበር። 3 ዓመት ሙሉ ሲሰሩት የነበረው ሥራ እምቢ አላቸው። አንድ ዓሣ እንኳን አጡ። የእግዚአብሔር ቤተሰቦች አንድ ዓሣ እንኳን ከመረባቸው አልገባለም። ግን እኮ ሥራውን እየሰሩት እኮ ነው። ግን እኮ ሥራውን እኮ ያውቁታል እኮ። ግን እኮ በዛ ባህር ውስጥ እኮ ዓሣ አለ፣ ግን አልገባም አለ። ለምን? ግን እኮ እንሰራለን እኮ እናገኛለን እኮ። ለምንድን ነው ያልተለወጥ ነው? ምንድን ነው ችግሩ? እኛ ጋር ምን ጎሎ ነው? በሉ እስኪ እኔ ጋር ምንድን ነው የጎደለው? እቅድ ነው የጎደለው? ወይንስ የገንዘቡን አያያዝ አላቀበት ብዬ ነው? ወይንስ ከእኔ ምንድን ነው የጎደለው? አስራት በኩራት ስላላወጣው ነው? የእግዚአብሔርን ገንዘብ እየወሰድኩ ነው? ምንድን ነው? ወይንስ እኔ ጋር ሌላ ያልታወቀ የማላቀው ኃጢአት አለ ማለት ነው? መቼም ኃጢአት አይረሳም። የእግዚአብሔር ቤተሰቦች ወደ ራሳችን ልንመለስና ራሳችንን ልንመረምር ይገባል። የእግዚአብሔር ቤተሰቦች ቅዱስ ጴጥሮስ ሥራውን ያውቀዋል። ለምንድን ነው ከመረቡ ውስጥ ዓሣ ያልገባው? እንዲሁ ሌሊቱን ሙሉ ሲባክን አደረ። ጓደኞቹም በዚህ ጋር እንጣለው ሲሉ በዛ ጋር ሲጥሉት እነሆ አንድ ዓሣ እንኳን አጡ። ግን የእግዚአብሔር ቤተሰቦች እግዚአብሔር አይረሳም፣ እግዚአብሔር አይተውም። የነ ቅዱስ ጴጥሮስን ድካምን ተመለከተና ክርስቶስ ሊነጋጋ ሲል በጥብርያዶስ ባህር ተገለጠላቸው። ምን እንዳላቸው ታውቃላችሁ? እናንተ አላቸው። አቤት አሉት። አንዳቸው የሚበላ ነገር አላችሁን? አላቸው። ምን አላቸው? አንዳቸው የሚበላ ነገር አላችሁን? እኛ ሌሊቱን ሙሉ ስንለፋ አድረን እንኳን የሚበላ የሚላስ እኛም ለራሳችን እንኳን ለሰው ልንተርፍ ለራሳችንም አላገኘንም አሉት።
እንኳን ለሰው ልንተርፍ ለራሳችንም አላገኘንም። ግን እኮ ድሮ አሳ እያወጣ የሚያከፋፍል ነበረ። ያኔ እኮ ለብዙ ሰው ይተርፍ ነበረ። አሁን ግን እንኳን ለሌላ ሰው ለራሱም ሳይሆን ቀረ። ያኔ ብዙ ነገር ታደርጉላቸው የነበራችሁ፣ ያኔ ብዙ ነገር ታደርጉ የነበራችሁ፣ አሁን ግን ለራሳችሁም ያልሆናችሁ የላችሁ። ስለዚህ አንዳች የለንም አሉት። ስለዚህ ምን እንዳላቸው ታውቃላችሁ? መረባችሁን በስተቀኝ ጣሉት። የትምህርታችን ርዕስ ይሄ ነበር። አጠር ለማድረግ መረባችሁን በስተቀኝ ጣሉት ታገኙም አላችሁ። ምን ማለቱ ነው? በስተቀኝ አልጣሉትም ማለት ነው? ጥለውታል እኮ። ይሄ ግራ የሆነ አስተሳሰባችሁን ተውና፣ ግራ የሆነ ፍርሃታችሁን ተውና፣ ግራ የሆነ ጥርጥራችሁን ጣሉና በእምነት በስተቀኝ ጣሉት። እመኑና ጣሉት። አጥምዱ። ጠንክሩና አጥምዱ። ፍርሃታችሁን አስወግዱና አጥምዱ። ከዛን በኋላ ስታምኑ፣ ከዛን በኋላ ስትጠነክሩ ሁሉ ነገር ይሳካል። ፍርሃታችሁን አስወግዱ። ይሆንልኛል አይሆንልኝም አትበሉ፣ አትጠራጠሩ። ስለዚህ ፍርሃታችሁን አስወግዱና መረባችሁን ወርውሩት፣ ከዛን በኋላ ታገኛላችሁ አላቸው። አዎ እነሱም ይሄ ቃል አጽናናቸውና መረባቸውን እንደገና ሲዘረጉት እግዚአብሔር ስለተናገረ አሳው ሁሉ ከተደበቀበት ወጣና ወደ ቅዱስ ጴጥሮስ መረብ ውስጥ እየተሽቀዳደመ መግባት ጀመረ። ምን እያለ? እየተሽቀዳደመ። እውነት እላችኋለሁ ከዚህ ምዕራፍ ቁጥር ላይ ስታነቡ 153 ታላላቅ አሳ በመረብ ውስጥ ገባላቸው። በምን ውስጥ? በመረብ ውስጥ። በማመረ መረብ ላይ በቅዱስ ጴጥሮስ መረብ ውስጥ ሌሊቱን ሁሉ ሲለፉ አንድ አሳ እንኳን ያላገኙ ሰዎች አሁን ግን ክርስቶስ ኢየሱስ የድንግል ማርያም ልጅ ሲናገር እነሱም የክርስቶስን ቃል ሲሰሙ ሐሳባቸው ተሟላ። ከዛን በኋላ ተረባርበው ያንን አሮጌ መረብ ሲጎትቱት 153 አሳ በአሮጌው መረብ ውስጥ እንኳ እያለ ሲጎትቱ አልተቀደደም ነበረ። ቅዱስ ዮሐንስ ተመለከተና ይህንን ያደረገው ጌታ እኮ ነው አለ። ማን ነው አለ? ጌታ እኮ ነው ይህንን ያደረገው አለ። ቅዱስ ጴጥሮስ እየሮጠ ሄደ። ይህንን ያደረገ ጌታ ነው አለ። ተመስገን አምላኬ አለ። ከዛን በኋላ አይዟችሁ እኔ ነኝ አትፍሩ አላቸው። ስለዚህ ኑ ምሳ ብሉ አላቸው። የእኛ ጌታ ኑ ምሳ ብሉ። ርባችሁ ነበረ፣ ኑ ምሳ ብሉ። ደክማችሁ ነበረ፣ ኑ ምሳ ብሉ። ተጽናኑ፣ አይዟችሁ እኔ ነኝ አልተለየኋችሁም ከእናንተ። ምንም ብትፈሩ፣ ምንም የአይሁድን ግድያ፣ የአይሁድን ጥላቻ፣ የአይሁድን ክፉነት ብትፈሩ እኔ ከእናንተ ጋር ነኝ፣ አይዟችሁ አላቸው። የተጠበሰም ማሳም እንጀራም አዩ፣ አገኙ፣ በሉ፣ ጠገቡ። ከበሉ ከጠገቡ በኋላ ዘመሩ ይላል፣ አመሰገኑ ይላል። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ ይህንን መርከብ ሚዲያ የምትከታተሉ ሁሉ ይህንን መርከብ ሚዲያ ሰብስክራይብ እያደረጋችሁ ተከታተሉ። የእግዚአብሔር ቤተሰቦች፣ አዎ እግዚአብሔር ቢዘገይም የሚቀድመው የለም፣ ይመጣል፣ ሐሳባችሁን ያሟላል። ግን ከተደረገላችሁ በኋላ አመስግኑ። ግን ከጠገባችሁ በኋላ እግዚአብሔርን አመስግኑ። ችግራችሁ ከተፈነቀለ በኋላ ችግራችሁ አለቀ ወይንም ከተወገደ በኋላ እግዚአብሔርን አመስግኑ። አትጥፉ ነው ባጭሩ፣ አትጥፉ። እግዚአብሔር ለኛ የሚያደርገው ነገር ሁሉ ያደረገው ነገር ሁሉ ሰፊ ትልቅ ነውና በተደረገልን ነገር እግዚአብሔርን ማመስገን ተገቢ ነው። ብዙ የተደረገላቸው ጥለው ሄደዋል። እናንተም ተደርጎላችኋል፣ ወደፊትም ይደረግላችኋል። እንደነ ቅዱስ ጴጥሮስ በችግር መታችሁ፣ ባዷችሁን መታችሁ፣ መረባችሁ ባሳ እንደሚሞላ ምንም ጥርጣሬ የለንም። ስለዚህ በአሁኑ ሰዓት የተቸገራችሁ፣ በአሁኑ ሰዓት ያዘናችሁ፣ በአሁኑ ሰዓት ሕይወታችሁ ባዶ የሆነ እንደነ ቅዱስ ጴጥሮስ መረብ ባዶ የሆነ እግዚአብሔር ሕይወታችሁን እንሆ ይሞላዋል። የነ ቅዱስ ጴጥሮስ መረብን ባሳ የሞላ
የእናንተንም ሕይወት እግዚአብሔር በበረከት ይጎብኝላችሁ። እግዚአብሔር መጨረሻችሁን ያሳምርላችሁ። የእግዚአብሔርን ቃል ከመከታተል ወደኋላ አትቦዝኑ። እግዚአብሔር ሰዓት አለው፣ ጊዜ አለው። እናንተ ግን ጽኑ። ዘጸናዴድ ይበል ፍሬሃ ይላልና በደጇ የጸና ፍሬዋን ይበላል ተብሏልና እናንተ እግዚአብሔርን በጽናት ጠብቁት። እሱ ደግሞ ለእናንተ ያሰባትን ያቀዳትን ያደርጋል። እኔና እናንተ ደግሞ በሕይወት ዘመናችን ስንኖር በንስሐ ታጥበን በሥጋ ወደሙ ታትመን እግዚአብሔርን እንጠብቀው። ሥራ እንስራ፣ መንፈሳዊ ሥራ እንስራ፣ መንፈሳዊ አገልግሎት እናገልግል። እግዚአብሔር ለእኛ ያቀደውን ሁሉ ያደርጋል። ሁሌም ከእግዚአብሔር ቤት መራቅ የለብንም። መጨረሻችን እንዲያምር፣ መረባችን በአሳ እንዲሞላ፣ ሕይወታችን እንዲባረክ፣ ሐሳባችን ሁሉን እንዲስተካከል፣ እንዲሟላ የአምላካችን የመድኃኒታችን ኢየሱስ ክርስቶስ መልካም ፈቃድ ይሆንልን። ያስተማረን፣ የገሰጸን፣ የመከረን ልዑል አምላካችን ስሙ ዛሬም ዞትርም ለዘላለሙ የተመሰገነ ይሁን። መርከብ ሚዲያን ሁላችሁም ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ይህ ሚዲያ እንዲያድግ የሁላችሁም አስተዋጽኦ እንዲሆን መልእክቴን አስተላልፋለሁ። እግዚአብሔር ይስጥልኝ። ሰላም ጊዜ ይሁንላችሁ።